ወይ ና ልጄ ና ወደዚህ ነው ና የኔ ጌታ እንዴ የኔ ጌታ ይሄን ሁለት ግራግር ነው የኔ ጌታ የምትይው አንቺ ወይ ታሼ ጉድ ሆነናል የምን ጉድ ነው እሱ የእንግሊዘኛው ነው የአማርኛው ነው የኳንቻ እንደዚህ ተጠቅመኝ ምንድነው የምታወራው ታሼ 25 ኪሎ ስንዴ 2000 ብር ገዝቼ መጣሁ እያልኩ ነው ቁርጥህን ወቅ 2000 ብር ስንዴ አዎ እንዴ ያገር ውስጥ ነው እንደ ገዛሽው አዎ ነው እንዴት ያለሽ ቅብጥ ያልሽ ነሽ እንዴ ኤክስፖርት አድርገን ሳንጨርስ ያገር ውስጥ ስንዴ ልትበያ ማረሽ ተኬንያም ተሱዳንም ምናምን የገባቸው ኮንትሮባንድ አለች እዛች ላይ ፈለግ አድርገሽ አገኘ ታሺ እንደ ሽንኩርት እሱንም ማስገባት ጀመርን የመቸሽ ገና ሰሃራ ደዘርት ላይ የበቀለ ጊዜ ነው ጤፍ የምትበያት እንደዚህ ነው ለምን ቀድማ አልነገርከኝም ምንድነው የምነግርሽ ሀገር የሰማው ፀሐይ ሞቀው ዋጋው ይቀንስልኝ ነበር አይደል ያው በዘንጋዳ ዋጋ ነው በዳጉሳ ዋጋ ነው እስቲ ሙች በለኝ ሙች ስሟ ምንድነው እንኮይ ነው አረ እንዴ ተልቀ በጥርሽ አንቺ እንኳን ልትበያ አምሮሻል አገባቡ እንደማንኛውም ኮንትሮባንድ ይኸውልሽ በመንግስት መኪና ታጅቦ ይገባል አሉ ከዛ በኋላ ሲከፈትልሽ ያቺ ስንዴ ነገስ ተጫውቶባት መኮረኒ ሆና ነው የምትወጣው ለነገሩ የኛው ነች እንደ ጦስ ዶሮ ዞራ ነው እዚህ የምትመጣው የኛ ለመሆኑ ማረጋገጫዋ ደግሞ ይኸውልሽ ያለ እርሾ ፈብራ ትነፋለች አየሽ ከዛ በኋላ ሳትኝ ከዛ በኋላ አንጀት ውስጥ ተገባና ሆድ ነፈት ትታረጋለች ቀጣዩን ባላወራሽ ነው ይሻል ንገረኝ እንጂ ታሺ ይቅርብሽ እውነቴን ነው ተቀመማ ከዚህ ስትወጣሉ ምኑ ሽቶል በልሽ ፋሱ ነው ምን መስለሽ ነው እውነቴን እኮ ነው ትስቃለሽ እንዴ በተለይ ደግሞ ተዚህ በጓሮ እየተከላችሁ ብሉት ተተማለው ጎማን ጋራ ቀላቅለሽ ተበላሽው ጌታምነው እዚህ አካባቢ የቆዳ ፋብሪካ ተሰርቶ ስራ ጀመረ የሚያሰኝ ነው እውነቴን ነው ወይ ታሺ ለካ ሰሞኑን እሱን እየበላ ነው በድሩ እንዳይሸትበት ነው እንዴ ሰፈሩን በሙሉ ጭስ በጭስ የሚያደርገው ጎሽ ያውልሽ ነቅተሽበታል እንጂ አሁን በአደብረ ተማን ነው ስዩም ጋር እጅ በሩ ላይ ቆሜ እሱ ስሙ እዛ ነው አይደል አዎ እዚህ ጋር ቆሜ አጠን በድሩ አለ የለም ማለት አለ የለም ከዛና ሲታል በስንታርኩ በመቶ አለ አጥንካ አልበላው ለምን እነሱ ሲመራቃሉ አካባቢው ላይ ምን እንደምን በተለይ ያንን ቆጮ ከጨመረበትማ በቃለ በቃ እንደዛማ ተሆነ ራሱን በራሱ አፍኖ ለመግደል ነው እሱን ማለት ነው እትዬ ጋሼ እሱ ነው በሉ ምንድነው ግቡ ጋሼ ወንጀ እትዬ ጋሼ ምንድነው እትዬ ጋሼ ምን ሆነሃል አላችሁ ሆይ መስገናው አለ እኔ ግን የለውም ጋሼ እኔ ግን የለውም ጋሼ እንዴ እኔ ግን የለውም እስቲ ተረጋጋ ልጄ አለ እኮ ይኸው ፊታችን ቆመሃል ኧረ የለውም እትዬ የለውም ምን ጉድ ነው ኧረ እባክህ ነው እንደም ለመሬቱ ዘለት ሳንቃሉ ወለደው ቆፈረ እንዳትገባ ደግሞ እግርህንም ቢሆን ይኸውልህ ስርህን ይሸመቅቃል ወይ ይበጠስልና ከዘራይተ በዚህ እድሜ ቁጭ እንዳት ባረገው እንደዛ ባረገውና ከዘራውን ሸጬ አገሬ በገባው ጋሼ በድሩ ምንድነው ዱቤ ወስደው ከለከሉ ገንዘብህን ወሰዱብህ ኧረ እንደውም እሱ ይሻለኝ ነበር እትዬ እንዳለ የሱቁ ዕቃ ለሰፈሩ ሰው በዱቤ በሰጠሁት ኖሮ ሱቄ ታሽጎ አየር ላይ ቀረው እንጂ ቢያንስ ብር ሰበስብ ነበረ ከመፈታ ሱቄ ታሽገ ያልከው ምንድነው ጆሮዬ ነው ምንድነው ባልለው እኮ ደስ ይለኝ ነበረ ጋሼ
ለጋልኩት ታሽጓል ጋሼ ታሽጓል ጋሼ ሱቄ ታሽጓል እኮ ታሽጓል እኮ ማን አሸገው? ኧረ ደራርበው በወረቀት ሁላሉ ማተቡላለሁ ጋሼ ጭራሽ እኮ 7 ሰው ፈርሟል ጋሼ 7 ሰው ፈርሞ ነው የታሸገው ጋሼ ፈርሟል ትላለህ እዚህ ምንድን ነው የምትለው? ቤት እኮ የእኔ ነው። አዎ ጋሼ ግን እቃው የእኔ ነው ውስጥ ያለው እቃ የእኔ ነው ደግሞ እኮ ትናንትና ነው ሱቄ እንዳለ የሞላሁት እኮ ኧረ ጋሼ ጉድ አደረጉኝ ጋሼ እኮ እነማን ናቸው ያሸጉት? ቀበሌ ነው? ክፍለ ከተማ ነው? ፌዴራል መንግስት ነው? ማን ነው? እኔ እንጃ ጋሼ እኔ እንጃ ብቻ የተባበሩት መንግስት ናቸው ጋሼ ያንተ ሱቅ እንዳታስቀኝ አንተ የተባበሩት መንግስታት ያንተ ሱቅ አሸገ? መንግስታት እኮ አይደለም ጋሼ የመንግስት አካላት ወይኔ በዚህ አይነት ተደፍረናል ማለት ነው። ወዴት ልትሄድ ነው? የት ነው ጥድፍ እያላችሁ ልትወጡ? አይ ሙናዬ ሰላም ናችሁ? እኔም እኮ እያልኩት ነው የት ልትሄድ ነው እያልኩት። ያሸጉበት ሰዎች ጋር ነው። ሌላ ማጋ ሄዳለሁ። እዛው ቀበሌ ደንብ አስከባሪዎቹ ጋር አይደለም። የራሳቸውን ደንብ ሳያውቁ እነዚህ ደንብ አስነዋሪዎች እነሱን እጅ ያነጋግራል። አይ ጋሼ ግን እኮ እነሱ አይመስሉኝም። በድርሻ ሱቁ እኮ ታሽጓል አውቃለሁ። ግን የሆነ ወንጀል ነገር ሰርተሃል አይደል? አንተ ሰውዬ ደግሞ አሁን ይሄ ጠፍቶኝ ነው እሱ ቢጠፋኝ እዚህ እመጣለሁ? ንገረኝ እስኪ ደግሞ አንተ አንዳንዴ ጭንቅላት ማሰቢያ አንጎልህ ቤት ረስተኸው ነው መሰለኝ የምትወጣው። አሁን በዚህ ሰዓት ወንድሜ ምን ላግዝህ ምን ልርዳ ይባላል እንጂ ስሜ አጥፍተህ ጭራሽ ኤክስፓየር ልታደርገው ነው። ምን ገቢዎች የሆኑ እንዴ ግብር አልከፈልኩም? ወላሂ ጋሽ ከፍያለሁ። እንዲሁም አልበቃ ብሎኝ ከቁርሴ አንድ ዳቦ እየቀነስኩ 5500 ብሎ እንደዚህ ምንዝር አድርጌ የከፈልኩት ጋሽ። እና ታዲያ ለምን አሸጉት? እኔ እንጃ ጋሽ ግብር 40 ሺህ ብር መጣ ተሳስተህ ነው ጨምሯል አሉኝ። እሺ አሁን እኔ ምንድን ነው የሚውጠኝ ጋሽ? በዚህ ሰዓት ሰማይ ተሰንጥቆ እኮ ጉርስ ቢያደርገኝ ይሻለኝ ነበር። ምን ነው ስዩ በሰው ችግር ይሳቃል እንዴ? አይ እዚህ ሙና ማለት እኮ እሱ ያው መሬት ተሰንጥቃበት ውጠኝ እያለ እኮ ነው። ጭራሽ አሟሟትን ትመርጣለህ የዴላ እንደውም አይገርምም። እኔ ጎበዝ ነኝ ጠንካራ ነኝ። አሁን አንተ 40 ሺህ ብር ክፈል ብትል ይሄ ቁምጣ ከጎልበትህ ወርዶ ዞጭ አይልም ነበር። ምንድን ነው እንዴ ደግሞ አንቺ ተጋባብሽ እንዴ? አይ ቁምጣ ወድቆ ሲል ዱብ ሲል ታይቶኝ ነው። ምኑ ነው የታየሽ? ምኑ ነው የታየሽ? ልብ አድርጉልኝ። ምኑ ነው የታየሽ? ንገሪኝ እኮ ነው የምልሽ። ምን ታየሽ? ምንድን ነው የታየሽ? ተውጋሽ ያለብኝ ችግር ያለ ሌላ ችግር ለምን ይጨምራል? ችግር አትወጣ ተችግር አትወጣ እናንተ ነገር ያሉ ዞር በሉ እኮ ምንድን ነው ችግሩ? አረጋጉት። እንዴት ቢቀለድ እንዴት ቢታሰብ እንዴት ትናገሪያለሽ? አንቺ እንዴት ትናገሪያለሽ? ጋሽ ችግሩ ምንድን ነው? ከዚህ በላይ ምን ችግር አለ? የዚህ ሁሉ ችግር ምክንያት እኮ አንተ ነህ። እንደምታለሽ ይልጣል ውጣት ቤት። ኧረ ጋሽ አረጋጉት። ምን ችግር ነው ያለው? ምንድን ነው ችግሩ? ምንድን ነው ችግሩ? ከዚህ በላይ ችግር አለ እንዴ? ትምጣና ታውልቅልህ። ጋሽ እኮ ምን ችግር አለው? እናት እኮ ናቸው። እናት ደግሞ የልጇን ብታይ ምን ችግር አለው? ጋሽ እኮ ተሽ እኔ ልጄ ነው ብዬ ነው። ምን ሆነ ነው ክፉ ነገር የምታስበው? እሱ ሻንቼ ልጁ ነው ብለሽ አለ። እሱ ግን ፈቅዷል እኮ አይደል? እናት ነች። እናትም ብትሆን አየ ቦታ አለው። ሁሉ ነገር ልክ እናመልካለሁ። እናትም ወቅት አላት። ዝም ብሎ ማንም የማንን የምትለው ተሽዬ በቃ ይቅርታ አስቆልኝ። እውነቴን ነው። እኔ እንደዚህ ያስከፋል ብዬ አላስብም። አሁንም ማውራት ያለብን ያው የበድርሻን ነገር እንዴት እንፍታው ነው። ይክፈልና ያስከፍተዋ
ወይ ጋሼ እንዴ መጀመሪያ ደረጃ ራስዎት ሄዶ ከፍለው ነው የሚያስከፍቱት እኔ እና እሺ ሲቀጥል ቆይ እርሶ ግን ገቢዎች ነው እንደሚኖሩት እንዴ 40,000 ብር እኔ ከየት አምጥቼ ነው የምከፍለው ሱቄ ውስጥ ያለው ራሱ እቃው ወጥቶ ቢጀመር ራሱ 40,000 ብር አይሞላም እንዴ ቁርስ ምሳ ራቴን ትቼ ለአንድ ዓመት አይደለም ተውት አንድ ዓመት 2 ዓመት ብቆይ ራሱ አልችልም 40,000 ብር አልከፍልም እኔ የለኝም እኔ የምለው በሉ ምንም አታተርፍም እንዴ በወር 40,000 ብር ግብር መቷል ማለት እኮ 400,000 ብር በወር ሰርቷል ማለት ነው ሰውየው እንዴ እኔ ለዛ ብሰራ ቦሌ ላይ ለጋሽ ትልቅ ቤት ሰርቼ እኔ ይሄ ቤት አልጠቀልልም ነበር እንዴ እቺ ቤት የመጠቅለል ሐሳብ የምትላትን ነገር ሁለተኛ እንዲህ ስትናገራት እንዳልሰማ ይኸው ህልምህን እኔ በእውነት ነው ህልምህን ወዳለሁ እሺ ጋሽ ምሳሌ እኮ ነው ይሄ ምሳሌ ማለት ነው ምሳሌ ነው እንዳጠቅሳት ቤቴ ለኔ ምን እንደሆነች ታውቃለህ ቤቴ ለኔ አገሬ ማለት ነው ገባህ ስለዚህ በምንም ጉዳዮችን ቤት እንዳጠቅስ አፉ ይበሉን ጋሽ አፉ ይበሉ ትችዋለሁ እንደው ከዚህ በኋላ አላነሳውም ያሳብ ብያለሁ እንደውም አገሬ ገብቼ ጫት አለማ ነበር በሚለው ይስተካከላል እኔ የምልህ አሁን ለመክፈል ምን ያህል ተዘጋጅተሃል ወላሂ ማርያም ምንም የለኝም ድንቡሎ የለኝ ምን የጎደለው ልትሞይለት ነው ኧረ እኔ ለጠቅላላ እውቀት ነው እሺ አሁን እኔ ምንድነው የሚውጠኝ እንጂ ሱቄ እኮ ክፍት አድርጌው ቢሆን ኖሮ 500 1,000 አላጣም ነበር ስለዚህ ከ15,000 እስከ 30,000 ትሰራለህ ማለት ነው እንዴ እሱ እኮ ከጠቅላላ ገቢኝ ነው እንዴ ከውጭ ቀሪ እኮ ትንሽ ነው ደግሞ እንደዛም ብሰራ ግብሩ 5,000 ነው መምጣት ያለበት እንዴ እነሱ እኮ ጋሼ ውጪ ቆሞ በሚውለው ሰው ያስገመገሙ ነው ግብሩን እንደዚህ ላይ እንትን ያደረጉት እኛ ተራራ የሆነብን እንጂ እነሱን ማለት 3 ቀን እኔ ሱቅ አስገብቼ ብቆልፍባቸው ሰው የሚመጣው እየገዛ የሚሄደውን ቢያዩ ይሄ 4 ዳቦ 3 እንጀራ 1 እንቁላል ግማሽ ኪሎ መኮሮኒ ምናምን እየገዛ ሲሄድ ቢያዩ በቃ ስቅስቅ ብለው አልቅሰው እንደውም 40,000 ብሩ ለኔ ሰተው በቃ ጎበዝ በርታ ብለውኝ ነበር የሚሉት እውነት እኮ ሰው በጣም ተቸግሯል እናንተ ናችሁ ገመናችንን የምታዩልን መንግስት እኮ ከእናንተ ጋር ሆኖ ቢሰራ የት በደረሰ ነበር ዋው ትይሙና ያነሱት ሀሳብ እኮ በጣም ትልቅ የሆነ ሀሳብ ነው እውነት እኮ ነው ይህ ሀሳብ እኮ ጋሽተሽ ለፓርላማ መቅረብ ያለበት ሀሳብ እኮ ነው በጣም እንጂ አይስወርነ ተዚህ የተሻለ ሀሳብ አቅርበን እንደማይረባ ይሄ ባነው ስሙ አሮጌ ቁና የለም አውጥተው ነው የጣሉት ኦኬ ለምሳሌ አረጋሽ እስቲ አስተግብሰኝ አንተ ሌላ ጊዜ ደርሳል ቢዩ ምን ነካ እኛ ምን ተጫወተ እኮ ላንተ ቢጠቅማል ዳዳምጥ እንጂ ይኸውልህ ልጅ ስዩ እየሰማሁ ነው ለምሳሌ የዚህን ከተማ ችግር ለማወቅ ማየት ሳይሆን መኖር ይፈልጋል ያ መኖር ደግሞ ከከንቲባዋ ጀምሮ በስራቸው ያሉት ካቢኔ አባላት በሙሉ አንድ ድሃ ሰፈር ላይ ሄደው በዛ ድሃ ሰፈር ውስጥ አንድ ቤተሰብ ጋር ለአንድ ወር ቢቀመጡና ችግሩን ኖረው ቢያዩት ችግሩ ይፈታል ይኸውልህ እኔ እንደውም የአንድ ካቢኔ አባል ተደረሰኝ አንድ ወር እኔ ጋር እንዲኖር ሙሉ ኃላፊነት ወስጄ ፈርሜ ተቀብዬ ላኖር አየህ ከዛስ በኋላ እነሱ ግን ያንተ መሰለ ኑሮ ትዳራቸውን ትተው ተሞቀ ቤታቸው ተመኖሪያ ቤት የሚያሳሳ ኑሯቸውን ቆልፈው እንኳን ሊነዷት ሊነኳት የምታሳሳ መኪና ቆመው እዚህ ድሃ ጋር መጥተው ዘይት የሌለው የጎረና ሽሮ እየበሉ ቂጣ እየቆረጡ ባዶ ጆንያ ፍራሽ አንጥፈው እየተኙ ከህዝብ ጋር በአውቶቡስ እየተጋፉ ጉልት ወርደው በዛ ስኒከር ጫማቸው እዛ ጭቃ ውስጥ እየተዋቅፉ የህዝብ ሽንት ቤት እየተጠቀሙ ጀሪካን ይዘው ቦኖ እየሄዱ ሸገር ዳቦን እየቀነጠሱ እንዲኖሩ ቢደረግ አየህ
እንደሱ ቢደረጉ ከዛ ወጥተው የኛን ችግር ይፈታሉ ብለህ ልታስቀኝ እንዳይሆን ብቻ ነው። ይሄን ኖረው ታይተው ታልፈቱ ታዲያ ምን ሊያደርጉ ይገባሉ? ፓርላማ ይሄንማ ጌታ ራሱ ቢመጣ ይሄን ችግር አይፈታውም ብለው በእግራቸው ስደት ይጀምራሉ። የጋሽ ተሼን ሀሳብ ተስማምቼበታለሁ። በጣም እኮ ብሪሊየንት የሆነ ሀሳብ እኮ ነው ነበር። ጋሽ ተሼ ለምን በዚች ሀሳብ ለሚቀጥለው ፓርላማ ለምርጫ ይወዳደሩ? ልወዳደር? አዎ ልወዳደር እችላለሁ። ይችላል ጋሽ ወዬ ከዛ በፊት ከመወሰኑ በፊት ግን የኔ ያንዱን የድሃ ችግር ይፍቱ። እሱን ከፈቱ አይደለም እዚህ ፓርላማ አሜሪካ ያለው ፓርላማ ይገባል። ያንተን ችግር እንግዲህ ጌታ ሲመጣ ይፈታዋል። ምን ነው እንደዚህ ቆለልከው? ያንተን ችግር ጋሽ አንተ ኢትዮጵያ ውስጥ ይኸውልህ እንዴት ነው የሚፈታው መሰለህ? እንግዲህ እስከ ዛሬ አንተ እዚህ ሰፈር ላይ የህሱን ከፍተህ ስትኖር ውለታ ያዋልከላቸው ሰዎች አሉ። ብድር የሚያበደርካቸው ዱቤ የሚሰጣቸው እነሱን ሰብሰብ አድርገህ ችግርህን መንገድ ነው። በዚህን ታረክ ያንተ ችግር ይፈታል ማለት ውለታ ሌላ የልመና ስሙ። መተባበርም የሚባል ሌላ ቅጥል ስም አለ። እና ጋሼ ሁሌ ምናውጣ ያሉኝ ነው። እና አንተ ላለምን ነው ምንድን ነህ አንተ የማትለምነው? ይልቅ ያው ለምንና ገንዘቡን ስጠኝና ከፍዬልህ ባስከፍትልህ ነው የሚሻለው እኮ። ታዲያ ሌላ አማራጭ እንዴ? ኧረ ስዩሜ አማራጭ ሌላ እንዴ? ይህ ነው በድርሻ ካለንበት ሁኔታ አንጻር ያለው አማራጭ ብቻ ነው። ደግሞ እኮ ቅሬታ ለማቅረብ እኮ ቅድሚያ ክፍላችሁ እኮ ነው። ስለዚህ የተሻለውን አንተ ታውቃለህ ነው። ግርም እኮ ነው እኮ እኔ የምሎት ግን ጋሼ አሁን እርሶ ተመራጭ ቢሆን የህዝብ ችግር እንደዚህ ነው የሚፈቱት? በልመና እና የታባክ ነው ያየኸው ሳይለምን ሀገሩን የመራው ነው። እሱማ ልክ ኖት እኮ እርግጥ ያለውም አቋራጭ መንገድ እሱ ብቻ ነው። እና ስዩሜ እንዴት ነው ታላምነኛለህ? ና ማን አምናገነዱትስ? አይ እንደዚህ አይነት ነገር እኔ አላደርግም። አይ እና በታካብጃለህ እንዴ? ደግሞ አሁን ለዚህ ጉዳይ እንግሊዝኛ አስፈልጓል ነው ወይስ መፍትሄ ነው የነገርከኝ? ና ሶሪ ማይ ፍሬንድ አይ ዶንት ሚን ዳት ዌይ ሲመደገምከው ይቅርታ። ቆይ አሁን ስማኝ፣ ቆይ እኔ ልንገርህ እንኳን አንተ ይቅርና መሪያችን እስ እየለመን አይደለም የሚያኖር ሀሳብ ማመንጨት እኮ አንደኛ። እንደውም ለምን ይሄ አሁን ያላችሁት ነገር ለምን መገናኛት እቴ እኮ በጣም የሚገርም ሀሳብ ነው ያመጡት። እኔ የምልሽ ስዩም መኪና ምናምን አፈለግልኝ ይሄ ሚኒባስ ምናምን ከጎኑ በኩል ለጠፈው እርዱኝ ምናምን ብለው እንደሚለምኑት ወይ ለምን አንወጣም? ንገረኝ እስኪ በል ችግር አንተ ከውስጥ ሆነ ታወራለህ። ችግር የለም። ወዴት ወሰድከው? ጋሼ ይቅርታ፣ ከዚህ በኋላ ምንም አይነት ሀሳብ አልቀበልም። የሰጡኝ ሀሳብ ተመችቶኛል። መፈጸምም አለመፈጸምም የኔ መብት አልቀበልም። ይሄ ደግሞ በጣም አዋቂና አትራፊ ነው። ጥሩ ይመችህ። እሱ ግን መደራደርም የተሻለ እንደሚያስገኝ አላወቅም። አይ ይቅር ጋሼ። ታው ግን በድርድርም የበለጠ ልታገኝ ትችላለህ። እኔ ይሄኛው ትርፋማ ሆኖ ታይቶኛል። ይሄኛው ላይ ወስኛለሁ። እውነት ሙት ያልኩ ወቅ እኔ ግን ከመኪና ውስጥ አልወጣም። ያ አትውጣ፣ ከመኪናው አትውጣ። ግን የሆነች ሙዚቃ ያ አጣሪና ደራሽ አው ደራሽ ለወገኔ ደራሽ ለወገኔ የሚለው ሙዚቃ እሱ ሙዚቃ ታዘጋጃለህ። ከዛ ከኋላ ከፈለክ ከፊት ጋቢናው ውስጥም ከፈለክ ቅርቅር ትላለህ፣ ቱልቱላ ትነፋለህ። ፒስ አቤት፣ ምን ሆነሽ ነው? አረ ጉድ ነው እንዴ! የምን ጉድ ነው? ምን ሆነሻል? ተሼን አገኘሽው? አረ እሳቸው በመንዳቸው ሌላ ጉዳይቼ ነው የመጣሁት። ምንድን ነው ያየሽው? አይኔ ነው፣ እውነት ነው። እኔ እስካሁን ማመን አልቻልኩም። እንዴ አንቺ ልጅ አትናገሪም እንዴ? ልቤ ልታፈርጫት ነው? መገናኛ ጋር ምንድነው የሚያስቅሽ? እትዬ ሙላ እነ በድሩ አንጥፈው ሲለምኑ አየሻቸው?
ኧረ እነሱ በምንዳቸው በሚኒባስ ነው እንጂ ሊያም በማይክራፎን። ኧረ ምን ጉድ ነው! ነይ ነይ ነይ። ምን ነው? ነይ። በጣም ተረጋግተሻል ግን ወይዘሮ ሙና ምንድን ነው? እዚሁ ነው ተፈጭቶ የተቦካው። በፈጣሪ እናንተም አላችሁበት? በታዛቢነት አለንበት። ግብር ለመክፈል ብለው እኮ ነው። አትይኝም? ምን የዘንድሮ ግብር እንኳን እነሱን ባለፎቁን መሬት አስነጥፈው ያስለምንም ብለሽ ነው? እቺ እውነትሽን ነው? ወይ በስመ አብ! ማስረሻ ምን ሆነ? አላስደነገጥከኝ እኮ። ልደርስባት ብዬ እኮ ነው። ፈትለከለች እኮ። አብራችሁ ነበራችሁ እንዴ? ታዲያስ ይሄ ሲያንቀራፈፍብኝ አላስችል ብሎኝ ትቼው መጣሁ እንጂ። መቼ ቀስ ብላ መራመድ ትችላለች እንዴ? በልጅነቷ ጫቅባት ሚስጥር ልታወጣ እንዴ? እትዬ ሙና ስለነ በድሩ ነገርሻቸው እንዴ? አዎ እባክህ እነሱ ያውቃሉ። ምን ነው ማስረሻ? ዘንድሮ አዲስ ነገር የምትሰማው ብዙ ስለሆነ አትደግጥ እንዴ? እትዬ ሙና ይሄ እኮ በጣም ጸያፍ ነገር ነው። አስነጓሪ። እሱ እዛ አንተ የምታስተምረው ትምህርት ቤት ነው ያለው። አሁን እኮ ዘመኑ ተቀይሯል። ተቀይሯል? እና ቢቀየርስ? እንዴ እትዬ ሙና በዚህ አስጸያፊ ተግባር ይስማማሉ ማለት ነው? እኔ እንኳን አልስማማም። በቄስ ተገዝቼ ያደኩ ነኝ። ግን በዚህ ሁኔታ 10 ኪሎ ጤፍ 1000 ብር እየገዛው አይደለም መለመን ብዘርፍ እንኳን ሰው ይፈርድብኛል። ይሄን በፍጹም በምን ታምር እንዳያሰቡት እንዴ! እነዚህ ሰዎች የምርን ብር እኮ ነው እየሰሩ ያሉት። ብር እየቆጠሩ እኔ ወደፊቱን ባላውቅም ለአሁኑ ግን ነበድሩ ያው ከመንግስታችን ባዩት መሰረት ነው እየለመኑ። እንግዲህ አዋጪ ከሆነ ደግሞ ሲመጡ ጠይቀናቸው ዞር ብለን እኛ ምን ሰበስብና እችን ግቢ ቆንጆ ፓርክ ቆንጆ ጫካ ነው። እንዴ ብለው እጆትን እንዲህ አይነት ነገሮች እንዳያስገቡ ነግሬዎታለሁ። ኋላ ምን አደከሙ። መንግስት ራሱ ቀስ ብሎ ግቢያችንን ፓርክ ያደርገው የለ እንዴ ወደፊት እኮ እሱ ልክ ብላ እኮ እንዴ ሙና ኖር እሺ እንዴት ናችሁ? አካውንታንት አብላም ገጥማችሁ ወሬ ትሰልቃላችሁ። ሴቶቹ አተሻሉ ታዲያ ይኸውልሽ እንደዚህ ነው። እኔን እንዳስም ነው ፍን የምታደርገኝ በወሬ እንደዚህ። እስቲ ነው ገበና ሳርፍ ነገር እሺ ይኸው እኔ አንቺ ባለ ይኸውልሽ ከተሞኩ ነኝ። የንግድ ሱቅ በግብር ምክንያት መታሸጉ ይታወቃል። ሆኖም ከዛሬ ቀን ጀምሮ እሽጉ እንዲነሳና ስራ መጀመር እንደሚችል እናስታውቃለን። እንዴት አረጋለሁ አልኩሽ፣ አረኩት። ምን አለበት ነግረኝ። ከፍለህ ነው? ክፍያ የሚያሳስብ አይደለም። ልጆቹም እንነጋገርበታለን። እሱ 40,000 ብር እኮ ነው። 40,000 ብር ወልስ እንደሆነ ወይ ሌላው ሽማ ወይ ሌላ ቤት ካለ አሁን ነው ተናገር። ካልሆነ 40,000 ብር ከየት አመጣ? ይመጡ የለም እንዴ? አንድ ላይ ወስንማከር ሰማለሽ። እነሱ ላይ አሁን ከተሳካላቸው እኮ ነው። ከተሳካላቸው ነው ያሉት ጋሼ። ዛሬውኑ ሚሊዮነር ሳይሆን ይቀራሉ ብለው ነው። እውነትሽ ነው። እውነት ስሎት ሰው እኮ ከ200 ብር 200 ብር ነው እየጣለላችሁ ነው ያልፈው። በቃ በዛ በበድሩ ምክንያት ነው። አዎ ያ በድሩ የሚባል አይደለም አንጥፎ ለምኖ እንዲሁ መንገድ ላይ እየተመናተለ ሲሄድ ብታየው ስጠው የሚልህ ነገር አለ። እውነቴን ነው። ታዲያስ በዛ ላይ እዛ በር ላይ ጥፍጥፍ ብሎ ባይወት እኮ ጋሼ ወይኔ እኔ ራሱ ይሄ ጎትቶ ይመጣው እንጂ መቀላቀላቸው ነበር። ጋሽተሽ አያውቁትም፣ በድሩን አያውቁትም። እንዴ እንዲህ ተቆልመሞ ተቀምጦ 8 ቁጥር መስሎ ተቀምጧል። ግን ነው እንዲሁ ለነሱ ፍር ነው ያሉት። ደግሞ ፖሊሶች ሲመጡ አይቼ ነው የመጣሁት። ፖሊሶች እና ጉድ ፈላ በላ ኧረ ፈላ እበላለሁ ብሎ መበላትም አለ። አየህ እኔ ፖሊሶች ተመጡ እንደው እኔ አላውቃቸውም ነው ብለው እንዴ እነሱስ የዋዛ ናቸው እንዴ? እንዴ ተረጋት አይተው ፖሊሶች ሲመጡ እቃቸውን ሰብሰብ አድርገው ቀድመው ቀድመው ይመጣሉ። አሁን እንደው ይመጣሉ። አብረን አልነበርም እንዴ? አንተ እንዴት አያቸው? አንቺ እንደ ተፈንጥረሽ ስትመጪ አጣራኋ። በመረጃ ተንቀሳቀሱ። መምጣታቸው ደግሞ አይቀርም ይመጣሉ። ይኸውልህ ልጆችን ስታስብ በመረጃ አዎ ሙያ ሲደጋገም ምን ይሆናል? ባህሪ ይሆናል። አሁን አንተ ምንድነው አጣራ እሷ ተፈጥራ ወደዚህ መጣች አይደለ? ታዲያ አንቺ ምን ነካሽ? አይ በድሩ
ጋሽ ተሼ በድርሻ ሲለምን ቢያዩት ማለት ነው። አይስዌርን አንድ ሐሙስ የቆረበ በሽተኛ ነበር የሚመስለው። አሳዝኖኝ ልብሱን በተለይ ውልቅ ሲያደርግ ማለት ነው። አሳዝኖኝ ሌላ ቲፕ ልስጠው አልስጠው እንደዛ እያልኩ ነበረ። አንተ ቀዳዳ ከፍታ ምነው ሰማይ ቅድድ አድርጌ ካልሰፋዋል ጋሽ አንድም ልብሴን አላወለኩም። ብቻ ግን እንደዚህ ቻልኩና ኩርምት ብዬ ቁጭ ስል በቃ ህዝቤ እንዳለ ያየ አሳዘንኩት መሰለኝ። በቃ ዱብ እየመጣ ዱብ ነው ጋሽ። ማይ ጋድ! ኧረ ውሸት ቀደዳ! ውይ የኔ አንጀት የሚበላ ድምፅ ነው ስራውን እኮ የሰራው። በጣም ያንተ የቀጭን ድምፅ የሰው ጆሮ በዝቶ አደነቆረ እንጂ ምን እርብስ በድርሻ ስታመሰግን ነበር እንዴ? እሱማ አብረከኝ ነበር። አመሰግናለሁ ወንድሜ። አላህዋ ጨምሮ ጨማምሮ ይስጥልኝ። ነገሩ ስራውን ራሱ አላህ ራሱ ነው የሰራው። የዚህን ጉዳይ ከፈጣሪ ጋር ስታገናኘው ትንሽ አታፍርም? ይሄን ቆሻሻ አንተ ሰውዬ ክፉ አትናገር፣ በገንዘብ ግፍ አትስራ። ስማ፣ ስለ ገንዘቡ አይደለም የመጣበት መንገድ ግን ቆሻሻ ነው። በቃ ይኸው ምንድን ነው እንዴ? በል በቃ ዝም በል። እነዚህ ትልልቅ ሰዎች እኮ ናቸው። ጋሽ ተሼ ይቅርታ፣ አንተ ትምህርት የሚፈልጉ ሰዎች አይደሉም። ቆይ ስማ፣ ህገ ወጥ ግብር መጣ መቼ ሰርቼ አልከፍልም ታውቀዋለህ። ደግሞ ማጅራት አልመታው፣ አልሰረኩ፣ ሰው አልገደልኩ፣ ለምኜን ያመጣሁት ምን ይላል? ልክ ነህ። ዋናው ነገር የመንግስት ዕዳህን ከፍለህ ሱቅህን ማስከፈት ነው። ትክክል። ገባህ? ይህን ታደርግ በቃ። እሺ ታዲያ አሁን እቺ ስትቆጠረች እቺ 2 የቀራት 38 ነው የቆጠረችው። 38 ግማሹ ይውሰዱና የቀረውን ነገር ሞላል። ለምን ግማሹ ወስዳለሁ? አይደለማ እንትን እሺ፣ ወይ ቆጥሬ ልስጦት። አይደለም ልቀቀውና መጀመሪያ ከዛ በኋላ ብናወራ ይሻላል። አይደለማ ጋሼ ስዩምም አይደል እዚህ ጋር? አዎ ስዩምም አለ። ልክ ነው። ግን ምን መሰለህ አሁን ይሄ ባይሆን እኔ እዚች ላይ 2000 ሞላትና ነገ ስራውን ከፈል ላደርግልህና አንተ ስራን ትጀምራለህ። እሺ። ስለዚህ አሁን መሽቷል። ሄድና ባንክ ላስገባ። ምን ባንክ አለ አሁን? 11 ሰዓት ሆነ አይደለም እንዴ? አንቺ ምን አገባሽ? የራሴ ባንክ የለኝም እንዴ? እንዴት ነው የማያገባኝ? እንደውም ብሩን መልስላቸው። 5000 ብር አይደለም እንዴ ከፈልከው? ለምን ነው እንዴ? ወረቀቱ ላይ አለ እኮ። አዎ በርግጥ ወረቀቱ ላይ አለ፣ ግን ወረቀቱ ላይ የሌለውን የኔን ጥበብ አልታየም። ምንድነው ደግሞ እሱ? ምንድነው? አንተ ትናንትና እዚህ ጋር ስንነጋገር ምንድን ነው ያልኩህ? ተው የተሻለ አማራጭ አለ አላልኩም? እኔ እንጃ አላስታውስም። ተው በድሩ በድርድር የተሻለ ጥቅም ልታገኝ ትችላለህ አላልኩም? አዎ እሱ ብለዋል እሱ አይደለ? አዎ በድርድር ጥሩ ጥቅም ታገኛለህ ብያለሁ። አዎ እንግዲህ ይኸውልህ በድርድሩ የተነሳ ዛሬ እዚህ ገቢዎች ሄጄ ከነዚህ መቻካ ሰራተኞቻቸው ጋር ለ3 ሰዓት የፈጀ ድርድር አድርጌ ጉዳይን ከ40,000 ብር ወደ 5,000 ብር ዝቅ አድርጌ መጣሁ። ስለዚህ ይሄ የኔ ክፍያዬ ነው ብለው እንደውም ልንገርህ እኔ ትቼው ነው እንጂ 5,000 ብር እንዳለብህ። ኧረ ጋሼ ዕዳው ይቅርብኝና ይውሰዱት እሱን በቃ። ባይሆን የመኪናውን ይከፈላል። እሱ ችግር የለም ይከፈላል። ምንም አታስብ። አንተም ይሄንን ያዝና ሱቅን ከፍተህ ስራህን ጀምር። እሺ በሉ ደህና ምሹ። እሺ ጋሽ ሸይጣን እግሩን ሰቅሎ ይሳቅብህ። ነጃሳ አንተን የነጀስከኝ እንደው ጥርስ ይልቅ። ስማ ስዩም አሁን ምን ይሻላል ትላለህ? በቃ እንግዲህ አሁን የተሻለው ነገር ሂድና ሱቅን ከፍተህ ስራን ጀምር። በቃ አንዴ ብድግ በድሩ በቃ ተብለሃል። በቃ ይልቅ አላህን እያመሰገንክ ሱቅህን ከፍተህ ለምን አትሰራም? አዎ ትክክል። ያልሆኑትን ሆኖ መለመን አስነዋሪ ተግባር ነው። እሱንም ማመን ጥሩ። እኔ
ተመችቶኝ ጥሩ ምክር የመከሩኝ እትዬ በጣም አመሰግናለሁ። አንተ በሉ ጋሽ አቤት ጋሽ ይህን ስራ ለአንድ 3 ቀን ብንደግሞ ምን ይመስላል?